የኢትዮጵያን ዘላቂ ሰላምና አንድነት ለማረጋገጥ ታሪካዊ ጥፋት የሆነው ሀገራዊ ምክክር የመጨረሻ ምዕራፉ ላይ ደርሷል። የታላቅ መድረክ ለዓመታት የዘለቁ የፖለቲካና ማህበራዊ ልዩነቶችን በጠረጴዛ ዙሪያ ለመፍታት ብሔራዊ መግባባትን ለመፍጠርና የጋራ የወደፊት ዕጣ ፈንታን በጋራ ለመቅረጽ ያለመ ወሳኝ የታሪክ ሂደት ነው። የሀገራዊ ምክክር ጉባኤውም የማስጀመሪያ መድረክ መሰረታዊ ሂደቶችን አልፎ ተጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ ወቅት ባስተላለፉት መልእክት የውስጥ ችግሮችን እንደ መጠቀሚያ ያደረጉ የኢትዮጵያን መሰረታዊ ጥቅሞች ሲያሳጡ የቆዩ ኃይሎች መኖራቸው አስታውሰው ምንም ጉዳይ በውስጥ ቢያጋጭም እንኳን የሀገርን ጥቅም አሳልፎ አለመስጠትና በዚህ አይነት መድረክ መፍታት እንደሚገባ ገልጸዋል። የጠንባሮ አባቶች አንድ አባባል አላቸው። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላሉ። ከብት ስንገዛ ብር ያላዋጡ ከብት ስንገዛ የትኛውን መግዛት እንዳለብን ለምርጫ ያላማከሩ አሞሮች፣ ጭልፊቶች ከብቱ ሲታረድ ግን ያንዣብባሉ። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። በዚህ የሽብልቅ ጉዞ በእኛ ስንፍና በነሱ ጊዜን በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ችግሮቿን ወደ በረከት በመቀየር ወደፊት ትሄዳለች ያሉት ጠቅላይ ሚኒስትሩ በሂደቱ መጪው ትውልድ ተጠቃሚ እንዲሆን ይሰራልም ነው ያሉት። ኢትዮጵያ ዛሬም እንደ ትናንቱ ለአፍሪካ ምሳሌ ትሆናለች። ኢትዮጵያ ማዕበል መከራ አይኑር አትልም። ማዕበል መከራን ወደ እድል ትቀይራለች። ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። የጀመርናቸውን መልካም ዘሮች እንዘራለን፣ እንንከባከባለን፣ ዛፍ እናደርጋቸዋለን። ነገር ግን ከሚያፈሩት ፍሬ እኛ ሳንሆን ትውልድ እንዲጠቀም እናደርጋለን። ኢትዮጵያውያን በዋርካ ስር መወያየትን ጨምሮ በርካታ መሰረታዊ ሁነቶችን ማካሄድ ባህላቸው መሆኑን ያነሱት ጠቅላይ ሚኒስትሩ በሂደቱ የተገኙ ትሩፋቶችን ለማስጠበቅ መወያየት ዛሬም ወሳኝ ጉዳይ መሆኑን አጽንኦት ሰጥተዋል። ይህ ባህላችን በቀጥታ ከዋርካ ዛፍ ጋር የተሳሰረ ነው። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው።